بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشائخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. سورة الانفطار زاري منا يوم يسورة الانفطار ما براريات رقم يهونا الله فكات. سورة الانفطار متبالو 82 ምዕራፍናት في ترتيب المصحف وترتيب النزول بأوراردم بأقمامتم 82ኛዋ ምዕራፍ ናት። ከሱረቱ النازعات በኋላና ከሱረቱ الانشقاق በፊት ወርዳለች። ሱረቱ الانفطار ሱረቱ إذا السماء انفطرت ሱረቱ انفطرت በሚሉት ስያሜዎች ትታወቃለች። በብዛት የምትታወቀው ሱረቱ الانفطار በሚለው ስያሜዋን። እቺ ሱራ መክየቱን ቢትፋቅ በሁሉም ዑለማዎች ስምምነት መካ ላይ የወረደች ምዕራፍ ናት። የአንቀጾቿ ብዛት 19 ሲሆኑ 80 ቃላቶችና 327 ፊደሎች ውስጧ ላይ ይገኛሉ። እቺ ምዕራፍ በዋናነት 3 ርዕሰ ጉዳዮችን የምትዳስስ ሲሆን ከነዚህም መካከል የመጀመሪያው የቂያማ ሲከሰት ዕለተ ትንሣኤ ሲሆን የሚመጡ ነገሮች፣ የሚታዩ ትዕይንቶች፣ የሚከሰቱ ከባባድ ጉዳዮችን ትዳስሳለች፣ ትናገራለች ማለት ነው። የዚያን ጊዜ ደግሞ የሰው ልጅ የሚያጋጥመው ነገር ምንድነው፣ ምን ይገጥመዋል የሚለውንም ነገር አያይዛ ትናገራለች። የመጀመሪያ ጉዳይ ይሄ ነው። ሁለተኛው ጉዳይ ደግሞ የሰውን ልጅ የሚወቅስ ወቀሳ አዘል የሆነ ክፍል እንዴት በአላህ Subhanahu Wa Ta'ala ሊሸነገል እንደቻለ እንዴት እንደተታለለ የሚጠይቅና የሚወቅስ የሆነ ክፍል ነው ሁለተኛው መቅጣዕ ማለት ነው። ሶስተኛውና የመጨረሻው ደግሞ 10 አንቀጾች ናቸው። አላህ Subhanahu Wa Ta'ala ሰዎች ድንበር እንዲያልፉ የሚያደርጋቸው ነገር፣ በአኺራ እንዳያምኑ የሚያደርጋቸው ምን እንደሆነ፣ ለዚህም ደግሞ በአኺራ ባለማመናቸው ሰበብ የሚደርስባቸው የሚመጣባቸው ነገር የሚጠብቃቸው ምንድነው የሚለውን በጥቅሉ የቂያማ ዕለት የሚገኙ ነገሮችን፣ ስለ ሒሳብ፣ ስለ ምርመራ፣ የቂያማ ቀን ማንንም እንደማይጠቅም የመሳሰሉ ነገሮችን እየተናገረ አላህ Subhanahu Wa Ta'ala የአኺራን ጉዳይ የሚያስገነዝብበት የሆነው ክፍል ነው፣ ሶስተኛው ክፍል ማለት ነው። እንግዲህ የአኺራ ጉዳይ ብዙ ምዕራፎች ላይ እንዳስተዋል ነው አላህ Subhanahu Wa Ta'ala በተለያዩ ኡስሉቦች፣ በተለያዩ ይዘቶች፣ በተለያዩ ቃናዎች ይነግራናል። ተርጊበን ወተርሂበን እያስከጀለ እያስፈራራ የመልካም የተዘጋጁ መልካም ምንዳዎችና መጥፎ ቅጣቶችን እያወሳ ለዛ ሀገር ዝግጁ እንድንሆን ሁላችንም ለዛ ሀገር ስንቅ እንድናዘጋጅ አላህ Subhanahu Wa Ta'ala ይናገራል። በተለያዩ ምዕራፎች ላይ በተለያዩ ይዘቶች በተለያየ መልኩ ይህንን ነገር ይዳስሳል። እኛ ግን ምን ያክል ተምረንባቸዋል እነዚህን መልእክቶች የሚለው የሁላችንም የቤት ስራ ሊሆን ይገባል። ምን ያክል ልባችንን አንጸንባቸዋል? ምን ያክል ስለ አኺራ ያለን እይታ እንዲስተካከል አድርገናል? ምን ያክል ለመዘጋጀት እንቅስቃሴዎችን ጀምረናል? ምን ያክል ወንጀሎችን ርቀናል የሚለውን ሁላችንም ራሳችንን ልንጠይቅ ይገባል። ምክንያቱም ሰው ባወቀው ነገር ምን እንደሰራ ይጠየቅበታል። አውቀሃል፣ ምንድነው የሰራህበት? ዓሊምተ ፈሃል ዓሚልተ፣ አውቀሃል ማወቁን ግን ሰርተህበታል አልሰራህበትም፣ ራስህን አስተካከልክበት ወይስ እንዴት አደረክ የሚለው ጥያቄ አይቀርም ማለት ነው። ስለዚህ እነዚህ እስካሁን ባለፉት ምዕራፎችም ይሁን ወደፊት በሚመጡ በርካታ ምዕራፎች ላይ የአኺራን ጉዳይ በአንክሮ ነው የሚናገረው አላህ Subhanahu Wa Ta'ala። ዋነኛው ሀገር እዛ ነው። ዱንያ መቆያ ነው፣ የፈተና ሀገር ነው፣ የሥራ ቦታ ነው። ዛሬ የሰራውን
ዛሬ ለፋውን ዛሬ ያደረገውን ነገር ነገ ያገኛል የሰው ልጅ ማለት ነው። ስለዚህ ለዛ ሀገር ተዘጋጁ የሚል ዋነኛ መልእክት አለ። እውነተኛውም ሀገር ያ ነው። ዱንያ ጠፊ ነው ካልነ ያኒ من العدم ነው የተገኘው። ወደፊት ደግሞ يلحقه زوال ይጠፋል። አኺራ ግን ቋሚ መጀመሪያ እንጂ መጨረሻ የሌለው የሆነ ቋሚ ዘላለማዊ ሀገር ነው። ስለዚህ በዚች ጠፊ ሀገር ለዛኛው ቋሚ ለሆነው ሀገር ስንቅ ማዘጋጀት ያስፈልጋል። ለዛ ነው ደግሞ ደጋግሞ በተለያየ ሁኔታ ይህንን መልእክት የሚናገረው ቁርአኑ ላይ ማለት ነው። ይህን ምዕራፍ በተመለከተ ከመጡ ሐዲሶች መካከል ሙዓዝ ኢብኑ ጀበል ከዚህ በፊት ማሳልፈናል። ሙዓዝ ኢብኑ ጀበል ዒሻ ሶላትን ሲያሰግድ በጣም አስረዝሞ ነበርና የአላህ መልእክተኛ አፈታኑን አንተ ያ ሙዓዝ፣ አንተ ሙዓዝ ሆይ አንተ ሰዎችን ትፈትናለህ እንዴ? ሰዎችን ወደ ፈተና ትዳርጋቸዋለህ እንዴ? ወደ ፈተና ታስገባቸዋለህ? ለምንድነው የምታስረዝመው? አይነ አንተ عن سبح اسم ربك الأعلى والضحى وإذا السماء انفطرت سبح اسم ربك الأعلى والضحى والليل إذا سجى إذا السماء انفطرت የመሳሰሉ አጫጭር ምዕራፎችን ለምንድነው ማትቀራው ብለው ተቆጥተውታል የአላህ መልእክተኛ። እዚህ ሐዲስ ላይ إذا السماء انفطرت ይሄ አሁን እኛ ልናየው የተዘጋጀነው ምዕራፍ ተጠቅሶበታል ማለት ነው። በሌላ ሐዲስ አብዱላህ ኢብኑ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁማ ነብዩ አለይሂ ሰላቱ ወሰላም እንዲህ እንዳሉ ዘግቧል። من سره أن ينظر إلى يوم القيامة رأي العين ቅያማ ሲከሰት በአይኑ እንደሚያይ ሰው ሆኖ ማወቅ የፈለገ ሰው ልክ እንደሚያይ የቅያማን ክስተቶች ማወቅ የፈለገ ሰው إذا الشمس كورت إذا السماء انفطرت እና إذا السماء انشقت እነዚህን ምዕራፎች ያንብብ። የቅያማ ቀን ምን ይከሰታል፣ ቅያማ ሲመጣ ምንድነው የሚሆነው የሚለው ነገር ራእይ العين ልክ እንደሚያየው አድርጎ ነው የሚነግረው እነዚህ ምዕራፎች ላይ። ስለዚህ የቅያማን ነገር ምንድነው የሚከሰተው የሚለውን ማወቅ የፈለገ እነዚህን ምዕራፎች ያንብብ ብለው ተናግረዋል። ወደ ማብራሪያው ስንመጣ يقول الله تبارك وتعالى بسم الله الرحمن الرحيم يقول بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው ጌታ ስም እንጀምራለን ብላችሁ ጀምሩ። ቁርአን ሲቀራ የአላህ ስም ተጠቅሶ የአላህ ስም ተወስቶ ነው የሚጀምረውና ማለት ነው። إذا السماء انفطرت ሰማይ በተሰነጠቀች ጊዜ وإذا الكواكب انتثرت ከዋክብትም በረገፉና በወደቁ ጊዜ وإذا البحار فجرت ባህሮችም ያኒ ማከላቸው ያለው ግርዶሽ ተነስቶ እርስ በርስ በተቀላቀሉ ጊዜ وإذا القبور بعثرت ቀብርም ተገልብጣ ውስጧ ያለው ውጭ በወጣ ጊዜ እና የተቀበረው ነገር ሁሉ ከቀብሩ በተነሳ ጊዜ علمت نفس እያንዳንዷ ነፍስ ታውቃለች ما قدمت وأخرت ያስቀደመችውንም ያዘገየችውንም ስራ ሁሉ ታውቃለች። ነፍስ ሁሉም ነፍስ ይህንን ታውቃለች እዚያን ጊዜ ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። إذا السماء انفطرت ሰማይ በተሰነጠቀች ጊዜ ሰማይ ለምንድነው የምትሰነጠቀው? ويوم تشقق السماء بالغمام ونزل الملائكة تنزيلا ይላል። ሰማይ በደመና በምትሰነጠቅበት ዕለት እና መላእክቶች መወረድን በሚወረዱበት ዕለት እያለ ይናገራል። ሰማያት ላይ ያሉ መላእክቶች ሁሉ አንድ በአንድ እያንዳንዱ ሰማይ ላይ የሚገኙት መላእክቶች ይወርዳሉ ወደ አርض المحشر ሰዎች ወደሚሰበሰቡበት ምድር ወደ ማህሸር ይወርዱና ሰዎችን የተሰበሰቡትን ከመጀመሪያው እስከ መጀመሪያው የሰው ዘር በጠቅላላ ጅኖችም ከመጀመሪያው እስከ መጨረሻው ሁሉም አንድ ሜዳ ላይ በሚገኙበት ዕለት ያኒ መላእክት ይወርዱና ይከቧቸዋል። የቀጣይ ሰማይ መላእክት ይወርዱና ሁለተኛ ዙር ይከቧቸዋል። ሶስተኛዎቹ ይወርዱና ልክ እንደዛ ያደረጉ ያኒ ይከበባሉ ሰዎች በጠቅላላ ማለት እና إذا السماء انفطرت ማለት ያኔ ሰማይ በምትሰነጠቅ ጊዜ ብሎ አላህ Subhanahu Wa Ta'ala እያስታወሰና ያንን ጊዜ እንድናስተውለው እየነገረን ሰማይ እንግዲህ ዛሬ ላይ በመናያት ጊዜ ምንም አይነት ክፍተት ምንም አይነት ጉድለት ምንም አይነት ስንጥቅ ምንም አይነት ስብራት የላትም። ምንም አይነት ነውርም አይታይባትም። ሰማይ ሙሉ ናት። አላህ Subhanahu Wa Ta'ala እስቲ ወደ ሰማይ ተመልከቱ يعني ينقلب إليك البصر خاسئا وهو حسير አይንህ የተዋረደ ሆኖ ተስፋ የቆረጠ ሆኖ ወደ ራስህ ይመለሳል። እስቲ ሰማይ ላይ አንጋጥና ተመልከት
ምን አይነት ጉድለት ምን አይነት ክፍተት ታገኝበታለህ እያለ አላህ Subhanahu Wa Ta'ala ይጠይቃል። ይሄን ያክል ግዙፍ ፍጡር ይሄን ያክል ግዙፍ የሆነ አላህ Subhanahu Wa Ta'ala ያስገኘው የሆነ ሰማይ የቂያማ ቀን ሲደርስ ይተረተራል ይሰነጠቃል እንዳልሆነ ይሆናል ማለት ነው። ለምንድነው وقيل لعظمه الله سبحانه وتعالى የአላህን ኃያልነት የአላህን ልቅና ለማሳየትና ለመግለጽ ይህንን ለማንጸባረቅ ነው የሚሰነጠቀው ተብሎም ተነግሯል። إذا السماء انفطرت ማለት ይሄ ነው ማዕና إذا السماء انشقت የሚልም አሳልፈናል ከዚህ በፊት የሁለቱም ማዕናቸው ተመሳሳይ የሆነ ይዘት አለው ማለት ነው። وإذا الكواكب انتثرت ከዋክብትም በረገፉ ጊዜ ከዋክብት ዛሬ ላይ ስርዓት ይዘው በስርዓት ተዋቅረው ቦታቸውን ይዘው ሁሉም የሰማያት ድምቀትና ውበት ሆነው ለሚያይና ለሚመለከት ሰው ሁሉ ትንግርት በሚሆን መልኩ ሰማይ ላይ ተቀምጠው እናገኛቸዋለን። የቂያማ ቀን ሲሆን ግን አንድ በአንድ ይረግፋሉ። እነዚህ ሰማያት ልክ የሆነ እንደ ሙስባሃ ነገር ኖሮ ክሩ ሲፈታ አንድ በአንድ እየተመዘዘ እንደሚወድቀው ሁሉ ሰማያት ላይ ያሉ ከዋክብቶችን በሙሉ ይረግፋሉ። وإذا الكواكب انتثرت የሚለው ይሄ ነው። أي تساقطت وتناثرت يعني በረገፉና በተበታተኑ ጊዜ ብሎ አላህ Subhanahu Wa Ta'ala ይጠቅሳል። እንግዲህ እንደሚታወቀው يعني አብዛኞቻችን እንደምናውቀው ሰማያት ላይ ካሉ ከዋክብቶች መካከል የምድርን ይዘት በጣም በብዙ እጥፍ የሚበልጠዋል። ከፀሐይም በላይ ግዝፈት ያላቸው ከዋክብቶች እንዳሉ ይታወቃል። እነዛ ሁሉ አንድ በአንድ ምንም ሳይቀር ይረግፋሉ። ለምን? አላህ Subhanahu Wa Ta'ala የተወሰነ ጊዜ እዛ ቦታው ላይ ቦታቸውን ይዘው እንዲቆዩ አደረገ። የፈለገ ጊዜ ደግሞ እንዲረግፉ ያደርጋል። አላህ Subhanahu Wa Ta'ala ሁሉንም ነገር ለማድረግ ቻይ ነው። እሱን የሚያቅተው የሚሳነው የሚከብደው ምንም ነገር የለም። መጀመሪያውንም የፈጠራቸው እሱ ነው። በኋላም ሁን ብሎ ኩን በሚለው ቃል ብቻ እንዳልነበረ እንዲሆኑ ያደርጋቸዋል። እንዳለ እንዲረግፉ ኒዛሙ በጠቅላላ ስርዓቱ እንዲጠፋ አላህ ያደርጋል ብለው ይጠቅሳል። وإذا البحار فجرت ባህሮችም እንደዚሁ ፉጅረት ማለት ያኒ መሃላቸው ላይ ያለው ግርዶሽ በመነሳት ሁሉም በተቀላቀሉ ጊዜ ውቅያኖሶች ትላልቅ ግዙፍ የሚባሉ የውሃ አካላት አንዱ ከሌላ የሚለያቸው የሆነ ነገር አለ። ጨዋማ የሆነው ያኒ ጣፋጭ ከሆነው ውሃ እንደዚሁም ደግሞ የተለያዩ የውሃ አካላት መሃላቸው ላይ ያለው ግርዶሽ እንዲነሳ ይደረግና ይቀላቀላሉ። የቂያማ ቀን ሲደርስ መቀላቀል ብቻም አይደለም እሳት እንዲፈጠርባቸው በእሳት እንዲነዱ ወይም እሳት ሆነው እንዲንቦገቦጉ ይሆናል የቂያማ ቀን። وإذا البحار سجرت ብሎ ቀጣዩ ሱራ ላይ የምናየው ነው የሚሆነውና በዚህ አይነት መልኩ ቂያማ ቀን ሲቀርብ መሬት ላይ ያሉት ውሃዎች በጠቅላላ አንዱ ከሌላው ይቀላቀላል። وإذا القبور بعثرت እንደዚሁም ደግሞ ቀብሮች መቃብሮች በጠቅላላ በተገለባበጡ ጊዜ ውስጣቸው ያለው ወደ ውጭ በወጣ ጊዜ وإذا القبور بعثرت ማለት ውስጣቸው ላይ አምቀው የያዙት አምቀው ያኒ የቆዩት የሰውን አካል በጠቅላላ ተከፍቶ እንዲወጣና ነፍስ ዘርቶ እንዲቆም ይሆናል የቂያማ ቀን ሲደርስ ማለት ነው። እና ያን በሚሆንበት ጊዜ እያለ ነው አላህ Subhanahu Wa Ta'ala የሚናገረው። እዚህ ቦታ ላይ እንዳየነው አላህ Subhanahu Wa Ta'ala አራት ነገሮችን ጠቀሰ። ሰማያዊ ከሆኑ አካላትና ያኒ ከላይ ካሉ ፍጥረት ዓለም ላይ ከላይ ካሉ ፍጥሮች ሁለት ተጠቀሰ። ምንና ምን? ከዋክብትንና ሰማይ። መሬት ላይ ካሉ ደግሞ ሁለት ነገሮችን ጠቀሰ። ባህሮችንና ቀብሮችን ማለት ነው። እነዚህ ነገሮች የቂያማ ቀን ከሚከሰቱ አስፈሪ የሆኑ ከባባድ የሆኑ የሰው አእምሮ ሊሸከማቸው በፍጹም የማይቻለው ከሆኑ ከባባድ ክስተቶች መካከል የሚጨመሩ ናቸው። የቂያማ ቀን يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد لا يقيامالت يوم ترونها تذهل كل مرضعة عما أرضعت أطبيه هناك انست بتقلالا ከምታጠባው ልጅ ትዘነጋለች። ልጅ እያጠባች መሆኑን ራሱ ትዘነጋለች ማለት የቂያማ ቀን ሲሆን እንግዲህ እንደሚታወቀው እናቶች ልጆቻቸው ጋር ያላቸው ቁርኝነት በተለይ ለሚያጠቧቸው ህፃናት ያላቸው ፍቅር ያላቸው እንክብካቤ ያላቸው ውዴታ ይታወቃል። طرفة عين ለጨረፍታም ቢሆን እነሱን መዘንጋት የሚባል ነገር በሰውኛ አይታሰብም። ግን የቂያማ ቀን ሲሆን تذهل كل مرضعة عما أرضعت ምታጠባውን ሁሉ ትዘነጋለች። ምንም ምታቀው ነገር የለም። ይሄን لا تشعر بأنها ترضع يعني
وتضع كل ذات حمل حملها የጊዜው በጣም አስፈሪነትና ከባድነቱ የተነሳ ያረገዘች የሆነች እንስት ትጨነግፋለች ሳይታወቃት ሱብሃንአላህ እርግዝናን የሚያክል ነገር ጽንሰን የሚያክል ነገር ወዷ ላይ ይዛ ሲጨነግፍባት አይሰማትም አታውቀው يعني وتضع كل ذات حمل حملها ይሄን ብቻም አይደለም وترى الناس سكارى ሰዎችን የሰከሩ ሆነው ታያቸዋል በቃ የሰከረ ሰው እንዴት ነው የሚሆነው ሲሄድ ሲቀመጥ ይንገዳገዳል የሚናገረው ማያቀው እንደዛ ይሆናል ምን ሆነው ነው የሰከሩት وما هم بسكارى አስካሪ ነገር ጠጥተው ሰክረው እንዳይመስልህ ولكن عذاب الله شديد ነገር ግን የአላህ ቅጣት እጅግ ብርቱ ከመሆኑ የተነሳ በዚህ መልኩ يعني ግራ ይጋባሉ ይዋልላሉ የሰከሩ ይመስላሉ በማለት አላህ Subhanahu Wa Ta'ala ይናገራል ማለት ሙሳ አለይሂ ሰላም ተራራ ሲንኮታኮት አይተው يا الله سبحانه وتعالى برهان ትንሽዬ يعني فلما تجلى ربه للجبل لتراروا لجزوف ترارا ትንሽ الله سبحانه وتعالى برهان ሲፈነጥቅለት ተንኮታኮተ ተራራ እንዳልነበረ ሆነ የዛን ጊዜ فخر موسى صعقا موسى ራሱን ስቶ ወደቀ ይላል ተራራ ሲፈርስ ሲንኮታኮት አይቶ ማለት فما بالكم ሰማይ የሚፈርስ የሚመለከት ከዋክብት ሲረግፉ የሚመለከት ምን ያክል አስፈሪ ነው ምን ያክል አስደንጋጭ ነው እንዴት ከባድ ትዕይንት ነው ይሄ ሁሉ ታዲያ የሚከሰት ነው የማይቀር ነገር ዝም ብሎ ተነግሮ ብቻ የሚቀር ተወርቶ ብቻ የሚያልፍ ነገር አይደለም انما توعدون لآت የቂያማ ቀን ከሚከሰቱት በርካታ ክስተቶች መካከል እዚህ አራት ነገሮች የተጠቀሱት የተወሰኑት ናቸው ከዚህ ውጭም ሌላ በርካታ ነገሮች ይጠቀሳሉ ቀጥሎ በሱረት ኩዊረት ላይ የበለጠ ከዚህ በበለጠ ሁኔታ ይብራራል ማለት ታዲያ ይህንን ምዕራፍ የሚያነብሰው የዚህ አይነት ወደፊት ክስተት እንደሚከሰት ያወቀና የተረዳ የሆነ ሰው أن ينخلع من كل ما يركن إليه في هذا الوجود በዚህ ፍጥረት ዓለም ላይ እዚህ ዱንያ ላይ አለኝታ አድርጎ ከሚይዘው አለኝ ብሎ ከሚያስበው ነገር ሁሉ እዛ ላይ ከመደገፍ ራሱን ሊጠብቅ ይገባል የዚያን ጊዜ ሊያድነኝ የሚችለው ምንድነው እነዚህ ክስተቶች ሲከሰቱ ምን ሊበቃኝ ነው የሚለው ነገር ዛሬ ላይ የሚያሳስበው ከሆነ ለመፍትሄ መሮጥ ይችላል ማለት ነው ويتجه بقلبه وروحه الى الله وحده በልቡም በማንነቱም በመንፈሱም በመመካተም በሁሉም የዒባዳ አይነቶች ወደ አላህ Subhanahu Wa Ta'ala ሊቅጣጭና ወደሱ ሊዞር ይገባል ይሄንን ካደረገ حتى يجد نفسه ثابتا مستقرا في مواجهة أحداث الاضطراب والانقلاب يوم لقاء الله በእንደዚህ አይነት ንውጠት በሚከሰትበት ጊዜ የዚህ አይነት ንውጥ በሚመጣበት ጊዜ يعني የጸና የማይፈራ ተስፋ ያለው ሆኖ ራሱን እንዲያገኝ ዛሬ ላይ መልፋት አለበት የቂያማ ቀን ولا يحزنهم الفزع الأكبر وتتلقاهم الملائكة መልካም ሰዎችን لا يحزنهم الفزع الأكبر ታላቁ ድንጋጤ አያሳስባቸው አያስተክዛቸው አያችሁ الفزع الأكبر ታላቅ የሆነ ድንጋጤ ሰማይ ሲፈርስ يعني ሁሉም ነገር ይሄ ፍጥረተ ዓለም የሚባለው ሁሉ ሲንኮታኮት ጊዜ እነሱን ግን አያስተክዛቸውም አያስፈራቸውም ለምን ዛሬ ላይ አላህን ስለፈሩ ሹፉ አላህን ዛሬ ላይ ስለፈሩ አላህን Subhanahu Wa Ta'ala ከሚያስቆጣ ነገር ዛሬ ላይ ስለተጠነቀቁ ራሳቸውን ከመጥፎ ነገር ስለጠበቁ ነገ ከባዱ ድንጋጤ በሚመጣ ጊዜ አያስፈራቸውም አያሰጋቸውም وتتلقاهم الملائكة መላእክቶችም አቀባበል ያደርጉላቸዋል هذا يومكم الذي كنتم توعدون ይሄኮ ዛሬ ቃል ሲገባላችሁ ስትቀጠሩ የኖራችሁበት እለት ይመጣል እየተባለ ሲነገራችሁ የነበረው ጊዜ ይሄ ቀናችሁ ብለው هذا يومكم ልብ በሉ ይሄ እናንተ ቀን ነው ያንተ ቀን ነው የሚባለው ምን አይነት ቀን ነው አንተ يعني ሰላም የምትሆንበት ጥቅም የምታገኝበት የምትደሰትበት የምትረካበት የሆነ ቀን ያንተ ቀን هذا يومكم الذي كنتم توعدون ስትቀጠሩ የነበራችሁ ቃል ሲገባላችሁ የነበረው ቀናችሁ ይሄ ነው ብለው መላእክቶች ያጽናኗቸዋል ይነግሯቸዋል ማለት ነው ይሄ ትልቅ ደስታ ትልቅ በስራትም ጭምር ነው ማለት በተቃራኒው መጥፎ የሆኑ ሰዎች በአኺራ የማያምኑ ከሞት በኋላ መቀስቀስን ቁም ነገር አድርገው ያልያዙ እንቀሰቀሳለን ብለው ውስጣቸውን ያላሳመኑ የሆኑ ሰዎችሳ قالوا يا ويلنا من بعثنا من مرقدنا هذا ከዚህ ከተኛንበት ካረፍንበት ከተኛንበት ቦታ ማን ይቀሰቀሰን ይላል ወይ ጥፋታችን من بعثنا ማን ይቀሰቀሰን ይላል
من مرقدنا هذا ما وعد الرحمن وصدق المرسلون هذا اللي يعني الله سبحانه وتعالى قال يقبوا ዕለትን መልእክተኞችም እውነተኞች ነበሩ አልዋሹም ነበር አላታለሏችሁም ነበር አልዋሿችሁም ነበር እውነት ነበር የተናገሩት ማለት صدق المرسلون ብሎ መልስ ይሰጣቸዋልና በዚህ አይነት ቀን ስለሚኖር ሁሉም ሰው ራሱን ለዚህ ሊያዘጋጅና ብቁ አድርጎ ሊጠብቅ ይገባል የሚል መልእክት አለው። طيب ታዲያ እነዚህ ነገሮች ሲከሰቱ እነዚህ ነገሮች ሲመጡ የፍጥረታ ዓለሙ ጊዜ ያበቃል። ማንኛውም ነገር ቀጠሮ አለ። የማያልቅ የሚመስል ነገር ሁሉ ያልቃል። የማይጠናቀቅ የሚመስል ነገር ሁሉ ይጠናቀቃል። ይሄ በፍጹም አይሆንም ተብሎ የሚታሰብ ነገር ሁሉ አላህ Subhanahu Wa Ta'ala እንዲሆን ያደርገዋል ማለት ነው። እና በዚህ መልኩ ፍጥረታ ዓለሙ ሲጠፋ የሰው ልጅ የተሰጠው ጊዜ መልካም ስራ ከመጥፎ ነገር ተጠንቀቅ ተብሎ የተሰጠው ሙሂማ ተልእኮ የተጠናቀቀ ጊዜ ቂያማ ይቆማል። يعني ሰዓቲቱ ትቆማለች። ያን ጊዜስ علمت نفس ما قدمت واخرت علمت نفس ሁሉም ነፍስ ታውቃለች። እያንዳንዱ ነፍስ ያውቃል። ምንድነው የሚያውቀው? ما قدمت واخرت ያስቀደመችውን ያዘገየችውን ስራ በጠቅላላ ትገነዘባለች። ገና ከቀብር በወጡበት ሰዓት ከቀብራቸው ወጥተው ወደ አርض المحشر መነዳት በሚጀመርበት ሰዓት ሁሉም ነፍስ ምልክቱን ያያል። يعني የተሳካለት ያለፈ يعني የጀነት የሚሆን ሰው ዓላማት ምልክቶቹን ያያል። ጥቅል በሆነ መልኩ እንዳለፈለት ወይም ከቅጣት የተረፈ መሆኑን ይረዳል። በተቃራኒው ደግሞ መጥፎ የሆነችው ነፍስ በጠቅላላ በጥቅሉ ኢጅማለን ማለት ነው ዝርዝሩ ወደፊት ነው ገና በጥቅሉ ግን እንዳልተሳካላት ወደፊት የሚጠብቀው ከባድ ነገር እንደሆነ ትረዳለች። ሁሉም ነፍስ ዱንያ ላይ يعني ድብቅ የሆነው ነገር ገይብ የሆነው ነገር ያልገባው ነገር ሁሉ የዛኔ ፍንትው ብሎ ይወጣል ገሃድ ይወጣል ማለት ነው። علمت نفس ما قدمت واخرت ሁሉም ነፍስ ያስቀደመችውንም ይሁን ያዘገየችውን ስራ ታውቃለች ብሎ አላህ Subhanahu Wa Ta'ala ጠቀሰ። ምን ማለት ነው? ما قدمت واخرت የሚለው ላይ የተለያዩ አስተያየቶች ተሰጥተዋል። ما قدمت ማለት የሰራችውን መጥፎ ስራና واخرت ያዘገየችውን መልካም ስራ يعني አትስሩ የተባለው መጥፎ ስራ የሰራውን ስሩ የተባለውን ግዴታ ደግሞ ያልሰራውን ነገር ጥፋቱን ይረዳል። የቂያማ ቀን በዝርዝር ማለት እድሜ ልኩን يعني ብሉግ ላይ አእምሮ ለአካለ መጠን ከደረሰበት ጊዜ ጀምሮ እስከሚሞትበት ጊዜ ድረስ ስንት ዓመት ነው የቆየው? እንደየሰው ይለያያል። 40 ዓመት፣ 50 ዓመት፣ 60፣ 70፣ 100 ዓመት በዚያን ጊዜ ያክል የሰራውን እያንዳንዱን ነገር ያጠፋውን ጥፋት ያለማውን ልማት ይረዳል ማለት። ከዛ አልፎለታል አላለፈለትም ከስሯል ወይስ አትርፏል የሚለውንም ይገነዘባል ማለት። ስለዚህ ما قدمت من سيئة واخرت من الواجبات ይህንን ትገነዘባለች ብለው ፈስረዋል። ይህንን ሸውካኒ በተፍሲራቸው ላይ ጠቅሰውታል። ሌላ ደግሞ ما قدمت ማለት በህይወት እያለች የሰራችውን واخرت ማለት ደግሞ ከህይወት በኋላ ከሞተች በኋላ ሁሉም ነፍስ ሁሉም ሰው በህይወት እያለ የሰራውና ከሞት በኋላ ተከትሎት የሚሄደውን ነገር ይገነዘባል ማለት። ምን ማለት ነው ማለት? ما قدمت ማለት በህይወት እያለ የሰራውን መልካምም ስራ ይሁን መጥፎ ስራ ያውቃል ማለት ነው። علمت نفس ما قدمت ማለት በህይወት ያሳለፈችውን መልካም ስራ ሁሉ ታውቃለች። واخرت ማለት ደግሞ ያዘገየችውን يعني ከሞት በኋላ የሚመጣለትን መልካም ይሁን አጅር ወይም መጥፎ ነገር ታውቃለች። እንዴት ቢባል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የተናገሩት ይህንን ያብራራልናል። ምን አሉ የአላህ መልእክተኛ? من سن في الإسلام سنة حسنة فله أجرها وأجر من عمل بها إلى يوم القيامة. إسلام ውስጥ መልካም መንገድ አርአያ የሆነ ልብ በሉኝ በመልካም ስራ ላይ አርአያ የሆነ መልካም ስራን ጀምሮ ሌሎች እንዲከተሉት ሆኖ ያለፈ ሰው ለሌሎች መንገድ የከፈተና በር የከፈተ የጀመረ የሆነ ሰው فله أجرها ይዛች መልካም ስራ ምንዳ ይኖራል። وأجر من عمل بها إلى يوم القيامة እስከ ቂያማም ቀን በዛች መልካም ስራ የሚሰሩ ሰዎችን አጅር ያገኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እስከ መቼ ድረስ? إلى يوم القيامة እስከ መጨረሻው እስከ ቂያማ ቀን ድረስ ያንን መንገድ ተከትለው የሚሄዱ ሰዎች የሚያገኙት አይነት አጅር ለሱም ይጻፍለታል።
من غير أن ينقص من أجورهم شيء كالنسو أجر كالنسو من دا منم سيكنس باتشو لسو يهيد الله تعالى ولا نبي عليه الصلاة والسلام تناقر بأنصار دلمو ومن سن سنة سيئة مدفو أرآيا هنا مدفو من قد جمرة لمدفو نقر بر كفة يهنا سو فعليه وزرها يزج مدفو سرا وانجل نربتا ووزر من عمل بها إلى يوم القيامة سكك يا ما كان السن تكتلو يميهدو سوتشن يميسرو سوتشن وانجل يشكمان سكك يا ما كان درس من غير أن ينقص من أوزارهم شيء كالنسو وانجل منم نقر سيقوادلنا سيكنس السلاي نربتا بلا نبي عليه الصلاة والسلام تناكر لذي عند ما سياميون حديث من على الله ما يكنيا اسكك يا ما كان درس يعني يالا أقبار بقف يمتقدل نفس اسكك يا ما كان درس يالا أقبار بقف يمتقدل إيان داندوا نفس طفاتو وانجلو من لا يهدن على ابن آدم الأول كفل منه إلا كان على ابن آدم الأول كفل منه يمجمريو يا آدم لجلي يزا درشانا فانتا بنورونج لمن؟ لأنه أول من سن القتل قديان يعني بقف مقدل المبالو النقر يمجمريو قزي بسوزر تاريك يجمرو يا يمجمريو يا آدم لجل آدم هلت الجوج نبرو هابلنا قابل المبالو كذا عنده للاون قدل اسكك يا ما كان درس بقف يمتقدل نفسك عليك يزينيو يا آدم لج يمجمريو لجلي من ينورو የወንጀል ተካፋይ የወንጀል ድርሻ አለው ለምን በሰው ዘር መጀመሪያ ላይ በግፍ መግደል የሚባለው ነገር የጀመረው እሱ ስለሆነ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ አስቡት እንግዲህ ስለዚህ ይህ ሰው ከሞተ በጣም በብዙ ሺዎች የሚቆጠር አመታት አልፏል የአደም ልጅ የመጀመሪያው ግን እስከ ቂያማ ቀን ድረስ በግፍ ለሚገደሉ ሰዎች የወንጀል ተካፋይና የድርሻው ተጋሪ ይሆናል ማለት وما قدمت واخرت ማለት ይህ ነው ትርጉሙ ብለው ይጠቅሳሉ ይሄንን ሐዲስ የተናገሩበት ሰደቃ ጋር ተያይዞ ነው የአላህ መልእክተኛ ይሄን ሐዲስ የተናገሩት አንድ ሰው መስጂድ ቆመና قام سائل على عهد النبي صلى الله عليه وسلم فسأل በነብዩ ጊዜ አንድ ሰው መስጂድ ላይ ተነስቶ ጠየቀ يعني እርዳታ ጠየቀ ማለት ነው በነብዩም ዘመን እንደዚህ የሚጠይቅ ሰው ነበር ማለት ነው ሚላን እዚሁ ግራ መንገድ ማግኘት እንችላለን فسكت القوم ሰዎቹ ዝም አሉ ሚራዳው ሰው አልተገኘም ነበር ثم ان رجلا اعطى ከዛም አንዱ ተነሳና የሆነ ነገር ሰጠው ከዛ እሱን አዩና ሰዎች ተከተሉ فاعطاه القوم እሱን በማየት ሌሎችም ተከተሉና ሰጡት فقال النبي صلى الله عليه وسلم من استنى خيرا فاستن به فله اجر መልካም መንገድ ጀምሮ እሱን ተከትለውት መሄዱ ከሆነ የዚህን አጅር ያገኛል የተከታዮቹንም አጅር ያገኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት እንደዚህ ሲባል ባይሆን ይሄ ሐዲስ ቀጥታ እንደምንረዳው የተነገረበትንም ሁኔታ ስናይ ቀጥታ በመንገነዘበው መልኩ አስል ያለው ተግባር ሲሆን በቁርአን በሐዲስ ወይም በሸሪዓ መሰረት ያለው ተግባር ሆኖ የተዘነጋና የተረሳ የሆነ ሱና አንተ ብትጀምር ያንን ተከትለው የሚሄዱ ሰዎችን አጅር ታገኛለህ ማለት አርአያ መሆን ማለት ነው በመልካም ነገር ይሄ ነው እንጂ የተፈለገው አስል የሌለውን መሰረት የሌለውን ቢድዓ ብታመጣ ወንጀል ነው የሚሆነው ለምን ኩሉ ቢድዓቲን ضلاله ስለተባለ ቢድዓ የተባለ ሁሉ ጥመት ነውና መጥፎ ቢድዓ ከጀመርክ ይሄንን መንገድ የሚከተሉ ይሄንን ቢድዓ የሚሰሩ ሰዎች ሁሉ ወንጀል አንተንም ይመለከታል የሚል መልእክት አለ على اي حال ما قدمت واخرت ማለት በዚህ አይነት መልኩ መልካም ነገሮችን በህይወቷ ያለች የሰራችውን ሁሉ ታውቃለች واخرت ከሞት በኋላ ደግሞ የሚመጣባትን ወይም የሚከተላትን መልካም ወይም መጥፎ ነገር ትረዳለች ማለት ነው ብለው በዚህ መልኩ የተረጎመዋል እንደዚሁም ደግሞ ما قدمت من الصدقات وما اخرت من الميراث ተብሎም ተተርጉሟል ما قدمت ማለት ለአኺራዋ ያስቀደመችውን ስራ ታውቃለች ሁሉም ነፍስ من الصدقات ለምሳሌ ሰደቃ ቢሰድቅ ለአኺራው ነው የሚያሳልፈውና የሚያስቀድመው ይሄንን ታውቃለች وما اخرت من الميراث ከውርስ ደግሞ ያዘገየችውን يعني ወደ አኺራ እንዳይሻገር የሆነውን ነገር ትረዳለች ትገነዘባለች ማለት ነው ተብሎም ተተርጉሟል ማለት على اي حال እነዚህ ነገሮች በሚከሰቱ ጊዜ እነዚህ ነገሮች በሚሆኑ ሰዓት የሰው ልጅ ዱንያ ላይ ያሳለፈውን ቆይታ ያውቃል ይረዳል ያደረገውን ነገር ሁሉ ጥቅሙና ጉዳቱን የሰራውን መልካም ስራና ያደረገውን መጥፎ ነገር ሁሉ ይገነዘባል የሚል ማዕና ታዲያ እዚህ ላይ ምን አለ وفي هذا وعيد بالحساب على جميع الأقوال والأعمال ሁሉም ሰው በሚሰራው ያንዳንዱ ስራ
በሚናገረው እያንዳንዱ ንግግር በሚያደርገው እያንዳንዱ ድርጊት ላይ የቂያማ ቀን ምርመራ አለበት የሚል ማዕና መልእክት አለ። ምርመራው ከዛ በኋላ የምርመራውን ደግሞ ውጤት ያገኛል። ኢን ኸይራን ፈኸይሩን ወኢን ሸራን ፈሸር። መልካም ከሆነ መልካም ምንዳ፣ መጥፎ ከሆነ ደግሞ መጥፎ ነገር እንደሚጠብቀው መልእክት አለው እዚህ ውስጥ። ሊልሙከዚቢን አዛሊም ወዋዕዱን ሐሰኑን ሊልሙተቂን። አላህን ለሚፈሩት ደግሞ መልካም ቀጠሮ አላቸው። አይዟችሁን ዛሬ ላይ የምትለፉት ልፋት፣ ዛሬ ላይ ነፍስያችሁን የምታሸንፉት ማሸነፍ፣ ዛሬ ላይ ነፍስያችሁን የምታስገድዱት በግድ እንዲሰራ የምታደርጉት መልካም ስራ ሁሉ ዋጋ አለው። ነገ የቂያማ ቀን ዝም ብሎ እንደዚሁ ለፍታችሁ መና የምትቀሩ እንዳይመስላችሁ፣ አይዟችሁን የሚል ማበረታቻም ማነሳሻም አለው። ወዋዕዱን ሙበሽሩን ሊመን ኸለጠ ዐመለን ሷሊሐን ወአኸረ ሰይአ። መልካምም ስራ ሰርቶ ደግሞ ሌላ ወንጀል አንዳንድ ወንጀሎችንም የሰራም ሰው ያኒ ይህንን መጥፎውን ነገር የሚያስተካክል ከሆነ ጥፋቱን የሚያርም ከሆነ መልካም ቀጠሮ እንዳለው መልእክት በውስጡ ያዘለ የሆነ አያት አንቀጾች ናቸው ብለው ነው የሚጠቅሱትና የሚናገሩት ማለት ነው። طيب ከዚያም አላህ በማስከተል እንዲህ አለ ያ አዩሃ الانسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك يا أيها الإنسان أنت سولج هوي ما غرك بربك الكريم شربه نوجيتا من دنيش نقله النايا تالله الذي خلقك فسواك فعدلك يا كالنبر كبت ياسقنيه أنا يعني أكلاتوچن ሁሉ የተስተካከለ ሙተናሲቅ ያደረገና فعدلك ያስተካከለ በሆነው ጌታ የሸነገለ ያታለለ ምንድነው في أي صورة ما شاء እሱ በፈለገው ቅርጽና ይዘት ረከበክ አንተን ያዋቀረህና የፈጠረህ በሆነው ጌታ የሸነገለ ያታለለ ነገር ምንድነው ብሎ አላህ Subhanahu Wa Ta'ala ይጠይቃል። እንግዲህ መጀመሪያ ላይ ከጠቀሰው ያኒ ከባባድ ክስተቶች አስፈሪ ትዕይንቶች እንደሚከሰቱ የቂያማ ቀን ከባባድ ነገሮች እንደሚመጡ በዚያም የሰው ልጅ ዱንያ ላይ ያሳለፋቸው ነገሮች ሁሉ እንደሚያውቅ እንደሚረዳ እንደሚያገኘው በመጥቀስ ልቦናዎች እንዲለዝቡ ቀልብ እንዲረጥብ ካደረገ በኋላ እንደገና አላህ Subhanahu Wa Ta'ala ወደ ወቀሳ መለሰው። ما غرك بربك الكريم يا أيها الإنسان أنت የሰው ልጅ ሆይ ሲባል ሁሉንም ነው የሚያናገረው። ከሌን ተብሎ የተለየ ነገር የለም፣ ሁሉንም ነው። አንተ የሰው ልጅ ሆይ ما غرك بربك الكريم ቸር በሆነው ጌታ እንድትዘናጋ እንድትታለል ያደረገህ ምንድነው? እሱ ምንድነው? ቸር የሆነውን ጌታ እንድታምጽ ያኒ ያዘዘህን እንዳትተገብር ተው ያለህን እንዳትተው ያደረገህ ለዚህ ያበቃህ ነገር ምንድነው እሱ በማለት አላህ Subhanahu Wa Ta'ala ይጠይቃል። قيل إن الأسود بن شريق أسود بن شريق የሚባል በነብዩ አለይሂ ሰላቱ ወሰለም ጊዜ ከነበሩት ሙሽሪኮች አንዱ ነው። أو كلدة بن خلف أو الوليد بن المغيرة ከነዚህ ሰዎች አንዱ ነብዩ አለይሂ ሰላቱ ወሰለም ላይ መጥፎ ነገር አደረሰባቸው አደረጋቸው። ከዛ በኋላ ምንም የመጣበት ቅጣት አልነበረም፣ ቀጥታ ማለት ነው። ከዛ ይሄ አንቀጽ ወረደ። ምንድነው እሱ የሸነገለ ቸር የሆነውን ያጠፋኸውን ጥፋት ቶሎ ባለመቅጣት ጊዜ የሰጠህን ያቆየህን የሆነውን ጌታ እንዳትታዘዝ እሱ ላይ ድንበር እንድታልፍ ያደረገህ ነገር ምንድነው እሱ ብሎ አላህ Subhanahu Wa Ta'ala አያት አንቀጽ አወረደ ማለት። ኢብኑ መስዑድ ምን ያሉ ما منكم من أحد إلا سيخلو الله عز وجل به يوم القيامة ከናንተ መካከል አንድም ሰው አይኖርም የቂያማ ዕለት አላህ Subhanahu Wa Ta'ala ለብቻው አድርጎ የሚያናገረው ቢሆን እንጂ እያንዳንዱን ሰው ማለት ምን ይላል? فيقول يا ابن آدم أنت يا آدم ልጅ ሆይ ما غرك بي በኔ የሸነገለህ ነገር ምንድነው? እኔን ያኒ ያታለለህ ምንድነው? ያዘናጋህ ነገር ምንድነው? እሱ يا ابن آدم يا آدم ልጅ ሆይ ماذا عملت فيما علمت ባወቅከው ነገር ምን ሰራህ? ያወቅከውን ነገር ተግባራዊ ያደርጋል? ወደ ተግባር ተርጉመዋል? ቀይረዋል? ነው ወይስ ዕውቀት ብቻ መሰብሰብ ነበር ስራ? ይሄን ያወቅከውን ነገር ወደ መሬት አወርደዋል? يا ابن آدم ماذا أجبت المرسلين ለመልእክተኞች ምን አይነት ምላሽ ሰጣቸዋል? መልእክተኞች መልእክታቸውን ይዘው ሲመጡ ምን አይነት ምላሽ ነው የሰጠው? በአዎንታዊ ምላሽ ነው አዎንታዊ ምላሽ ሰጥተን የተቀበልካቸው ወይስ በተቃራኒው ብሎ አላህ Subhanahu Wa Ta'ala ይጠይቃል። ለዚህ ጥያቄ መልስ ማዘጋጀት ያስፈልጋል ማለት ነው።
وقيل للفضيل بن عياض فضيل بن عياض እንደዚህ ተብሎ ተጠየቀ لو أقامك الله يوم القيامة فيقول لك يا ابن آدم ما غرك بربك الكريم الله قيامة ቀን ቀስቅሶ ፊት ለፊቱ አቁሞ ምንድነው በኔ የሸነገለህ ምንድነው ብሎ ቢጠይቅህ ምን ብለህ ነበር የምትመልሰው ብለው አሉት قال أقول غرني ستورك المرخاة ጌታዬ ሆይ ባንተ የሸነገለኝ ያታለለኝ ነገር ستورك المرخاة يعني ሙሉ ማንነቴን የሸፈነው ሙሉ ውስጤን يعني ሰዎች እንዳያውቁብኝ የሸፈነኝ የሰተረኝ ሆነው ግርዶሽና መጋረጃ ነው ብዬ መልስ ነበር አላህ Subhanahu Wa Ta'ala እኛ ያጠፋነውን ጥፋት እኛ ያለብንን ወንጀል የውስጣዊ ማንነታችንን ደብቆልናል ግልጽ አላደረገ ይሄ የአላህ Subhanahu Wa Ta'ala ሲትር የአላህ Subhanahu Wa Ta'ala መጋረጃ ነው አላህ አንተ ወንጀል እየሰራ ጥፋት እያጠፋ ሳያጋልጥህ ሲቀር ሳያዋርድህ ሰዎች እንዳያውቁብህ يعني ሲያደርግ የዘነጋ እንዳይመስልህ ብትመለስ ብትጸጸት ብትስተካከል ብሎ ጊዜ እየሰጠህ ነው ያለው ማለት ነው እና ستورك المرخى ይሄ ታች ድረስ የወረደው መጋረጃ ነው ያታለነኝ ብዬ እመልስ ነበር በማለት ይጠቅሳሉ ማለት ነው يحيى بن معاذ ደግሞ ምን ይላሉ لو أقامني الله بين يدي وقال ما غرك بي በኔ ምንድነው እንድትሸነገል የሸነገለህ ምንድነው ብሎ ቢጠይቀኝ أقول غرني برك بي سالفا وآنفا ጌታዬ ሆይ ባንተ ያዘናገኝና የሸነገለኝማ እኔ ላይ የምትለው መልካም ስራ ምትሰጠኝ ኒዕማ ምታደርግልኝ ጥሩ ነገሮች ሁሉ ናቸው ባንተ يعني እንድዘናጋ ያደረገኝ ብዬ እመልስ ነበር ብለው ይናገራሉ على اي حال ما غرك بربك الكريم ሲባል በአላህ Subhanahu Wa Ta'ala ሰዎች አላህ ዘንድ يعني እንዲሸነገሉ እንዲታለሉ የሚያደርጋቸው ነገር ምንድነው ሲባል ተለያዩ አስተያየቶች ተሰጥተዋል ዑመር ኢብኑ ኸጣብ ምን ይላሉ غره يعني جهله على ما وقنه فقال عمر غره والله جهله مهيمنته يزناغاو الله سبحانه وتعالى كريم ነው ቸር ነው ክቡር ነው የተከበረ ነው ማንንም ሰው በሱ ሊታለልበት የማይገባ ነው መታለል ማለት እኮ በቃ አይቀጣኝም ብሎ ማሰብ ጥፋተኛ يعني አድርጎ እኔን በፍጹም ለቅጣት አይዳርገኝም ብሎ ማሰብ በሱ መሸንገል ይሄ ማሰብ حسن الظن ነበር ግን ከዚህ ጋር ተያይዞ ምን መጣ يعني ዋጅባትን አለ መስራት ወንጀሎችን አለ መራቅ حرام ነገር ከሆነ ብዙም ቦታ ሳይሰጠው ምንም ሳይመስለው ይሰራ ሌላ ሰው ቢሆን እኮ የሚያከብረው ቦታ የሚሰጠው እንደው ይሉኝታ የሚይዘው ትልቅ ሰው አጠገብ ቢሆን የማይሰራው ወንጀል አላህ Subhanahu Wa Ta'ala እያየው ግን ይሰራል ማለት Subhanahu ይሄ ሁላችንም ላይ ያለ ባህሪ ነው لا تجعل الله أهون الناظرين والسامعين إليك لا الله سبحانه وتعالى ወደ አንተ ከሚያዩና አንተን ከሚሰሙ ሰዎች ሁሉ ዝቅ ያለ ቦታ አትስጠው አንተን የሚያዩ ሰዎች እያዩኝ እንዴት ምን ይሉኛል ብለህ ማትሰራውን ስራ ብቻህን ስትሆን አትስራው እማያውቅህ ሰው يعني የሚያውቅህ ሰው በሌለበት ቦታ ላይ ስትሆን አታድርገው ለምን ሁሌም አላህ Subhanahu Wa Ta'ala ካንተ ጋር ነው ሁሌም ይከታተልሃል ሁሌም ያያሃል የሚል ማዕና አለው ما غرك بربك الكريم ማለት ይሄ ነው ማዕናው ያታለለው ሰው ጃህሉሁ አለማወቁ ነው የአላህን ኃያልነት የአላህን ሁሉን ቻይነት አላህ እንደማይዘነጋ እንደማይተው አለማወቅ ለዚህ የሚያበቃው ማለት وقال قتادة شيء ما غر ابن آدم هذا العدو والشيطان የሰው ልጅ በአላህ Subhanahu Wa Ta'ala ላይ يعني እንዲዘናጋ አደረገው ቢባል ምንድነው እሱ ሸይጣን ምን ይላል ይመጣና የአላህ ረህመት እኮ ሰፊ ነው አንተ ራስህ ለምን ታጨናንቃለህ ለምን ራስህን ታስጨንቃለህ ጊዜ አለህ እኮ ገና እኮ አንተ በዚህ እድሜ ማትችለውን ጭንቀት ለምን ትሸከማለህ ይላል መካሪ መስሎ ማለት يعني ራስህን ዘና አድርገው ነፍስህን አታስጨንቃት አላህም እኮ ይሄንን በዚህ አይነት መልኩ አይፈልግም ብሎ መልካም መካሪ መስሎ መጥቶ ይወሰውሳል አደምን አለይሂ ሰላም እና ሐዋን ምን ብሎ ነው የወሰወሳቸው ከጀነት ሲያስባር እንዲወጡ ሰበብ ሲሆን እኮ ምሎላቸው والله وبالله ያለኮኔ ማለላቸው وقاسمهما اني لكما لمن الناصحين ምሎ ተናግሮ እኔ ለእናንተ መልካም ሐሳቢ ነኝ እኔ ለእናንተ መጥፎ ነገር በጭራሽ አላስብላችሁም ይሄንን ቅጠል እንዳትበሉ የተከለከላችሁት الا ان تكونا ملكين او تكونا من الخالدين ወደ መላእክትነት እንዳትቀየሩ
ወይም ዘላለማዊ ነዋሪ እንዳትሆኑ ነው አላህ Subhanahu Wa Ta'ala ይህን ቅጠል እንዳትበሉ ብሎ የከለከላችሁ። እኔ ለእናንተ መልካም አስቤ ነው። እዚህ ይሄንን ቅጠል ከበላችሁ ምን ትሆናላችሁ? መላእክት ትሆናላችሁ። ቀጥታ ገና እንደበላችሁት መላእክት ነው የምትሆኑት ወይም ዘላለማዊ ነዋሪ ነው የምትሆኑት አላችሁ። غرهما فدلاهما بغرور እንደውም ምን ይላሉ ዑለማዎች ሲናገሩ አደም እና ሐዋ አንድም ፍጡር በአላህ የአላህን ቃል ተናግሮ ወይም የአላህን ስም ጠርቶ በውሸት ይምላል ብለው አስበዋል። ለዛ ነው የተታለሉት የተሸወዱት ማለት። ዛሬም ድረስ እስከ ቂያማ ቀን ድረስ የሸይጣን ስራ ይሄ انما يدعو حزبه ليكونوا من اصحاب السعير እሱ ቡድኖቹን ተከታዮቹን የሚጋብዘው የሚጠራው ليكونوا من اصحاب السعير የጀሃነም ጓዶች እንዲሆኑ እዛ ውስጥ ገብተው አጋፋሪዎቹ አጃቢዎቹ እንዲሆኑ ስለሚፈልግ ነው የሚያታልለውና ሰውን ጌታው ላይ እንዲዘናጋ ያደረገው ነገር አንዱ ሸይጣን ነው በማለት ቀታዳ ኢብኑ ዲዓማ ይጠቅሳሉ ማለት ነው። ቡስሪ ኢብኑ ጀሐሽ አልቁረሺ የተባለው እንዲህ ይላል أن رسول الله صلى الله عليه وسلم بصق يوما في كفه የአላህ መልእክተኛ ከለታት አንድ ቀን እጃቸው ላይ ትፍ ብለው መራቃቸውን فوضع عليها اصبعه ጣታቸውን አስቀመጡና ثم قال الله عز وجل الله እንዲህ ይላል ብለው ተናገሩ። ኢብኑ አደም የአደም ልጅ ሆይ أن تعجزني وقد خلقتك من مثل هذه የአደም ልጅ ሆይ እችን ከመሰለች ደካማ ፍጡር አስገኝቼህ እንዴት መታቅተኝ ይመስልሃል? እንዴት ይሄንን ታስባለህ? حتى إذا سويتك وعدلتك ሙሉ ለሙሉ ተክለቁመናህን አስተካክዬ ሙሉ ማንነትህን አስተካክዬ አበጅቼ ሰው አድርጌ ሳስገኝህ መሸይተ በይነ ቡርደይከ ወልአርድ ሚንከ ወኢድ ሁለት ፎጣዎችን ለብሰህ ሙሉ ልብስ ለብሰህ ዘንጠህ መሬትን እያንኳኳ መሬትን እየደበደብክ ትሄዳለህ በኩራት ማለት ነው። فجمعت ومنعت ዱንያን ታግበሰብሳለህ ተሰበስባለህ ሌላውን አታቀም ሳትሰጥ حتى إذا بلغت التراقي روحه ጉሮሮ ጋር ሲደርስ መሞቻ ጊዜ በሚቃረብበት ጊዜ قلت أتصدق ከዛ ልሰድቅ ብለህ ትነሳለህ እዚያን ጊዜ وأوان الصدقة قد فات ያ ሰደቃ ጊዜ አልፎ የምትሰድቅበት የምትመጸውትበት ጊዜ ተጠናቆ አሁን ልሰድቅ ብትል ምን ዋጋ አለው ጊዜው ካለፈ በኋላ ብሎ አላህ Subhanahu Wa Ta'ala ይናገራል ብለው ተናግረዋል። ይሄ ሐዲሱ ሐሰን ነው وذكره غير واحد من المحدثين الله أعلم። ስለዚህ አንድ ሰው የሚያጠፋው ጥፋት የሚሰራው ወንጀል አሁኑ ወዲያውኑ ቅጣቱ አለመምጣቱ ሊያዘናጋው አይገባም። ነገ ከነገ ወዲያ ሁሌም አላህን Subhanahu Wa Ta'ala የሚያመልጠው ማንም የለም። አላህ Subhanahu Wa Ta'ala يمهل ولا يهمل ጊዜ ይሰጣል ያቆያል ግን አይረሳም አይተውምም ጭምር ማለት ነው። ስለዚህ ላጠፋው ጥፋት አሁን ላይ ወደ አላህ Subhanahu Wa Ta'ala በፍጥነት መመለስ ወደሱ ይቅርታ መጠየቅ ግዴታ ነው ማለት ነው። طيب ما غرك بربك الكريم ይሄ ቸር የሆነው ጌታ ምን አይነት ጌታ ነው? الذي خلقك አንተን ካልነበርክበት ያስገኘህ የሆነ خلقك أي أوجدك من العدم ከሌለህበት ያስገኘህ ከምንም ነገር ከጠብታ ነገር ከጠብታ በታችም ከሚሆን ነገር ከዘር ፈሳሽ ማነው ከፍትወት ጠብታ ያስገኘህ በሆነው ጌታ ላይ የሸነገለህ ያዘናጋህ ነገር ምንድነው? فسواك ያስተካከለህ የሆነ ሰዋከ ማለት قويما سليما አካሉ ጤናማ يعني የተስተካከለ ቁመና ያለው አድርጎ የፈጠረህ የሆነ ማለት ነው። يعني ሰውነቱ በተክላላ የተስተካከለ ሆኖ ምንም አይነት خلل ምንም አይነት ጉድለት እንዳይኖረው አድርጎ ያስገኘው የሆነ ጌታ ማለት ነው። فسواك ማለት ይሄ يعني ሰውነት አካሎች በትክክል ሚናቸውን እንዲወጡ ተግባራቸውን እንዲፈጽሙ አድርጎ ያስገኘህ የሆነ ጌታ ላይ ምንድነው የሸነገለህና ያታለለህ? فعدلك አንዳንድ ቂራአ ላይ فعدلك የሚልም ቂራአ አለ። ማዕናቸው ተመሳሳይ ነው። يعني ተክለቁ መናህ የተስተካከለ አድርጎ የሰውነትህ አካል ሚዛናዊ እንዲሆን አድርጎ የፈጠረህ ይሆን። እስቲ وفي انفسكم فلا تبصرون እንዳለው ነው አላህ Subhanahu Wa Ta'ala። ራሳችሁን ተመልከቱ እስቲ ወደ ራሳችሁ እዩ እስቲ የሁለት አካሉን የቀኝና የግራው ይበላለጣል አንዱ ከሌላው ይለያያል። فعدلك አስተካክሎን አላህ Subhanahu Wa Ta'ala የፈጠረው በሚገባው ሁኔታ ያንዳንዱን የሰውነት ክፍል በሚገባው ቦታ ላይ አድርጎ ነው ያስገኘው የሰው ልጅ። የሚገርመው
ይህንን ሁላችንም እስቲ ራሳችን ላይ ይሄ የሰውነት ክፍል ሌላ ቦታ ላይ ቢሆን ስራውን በትክክል ይሰራ ነበር ሚናውን በትክክል ይወጣ ነበር ሲባል ያ በትክክል ሊሆን አይችልም ነበር ማለት الذي خلقك فسواك فعدلك ማለት ይሄ ነው ማዕና በቃ ሙሉ አካልህን አስተካክሎ ሙሉ ማንነትን ያማርክ የተዋብክ አድርጎ የፈጠረህ የሆነ ጌታ لقد خلقنا الانسان في احسن تقويم የሚለው ላይ ከዚህ በፊት አሳልፈናል የሰው ልጅ በአማረ ተክለ ቁመና ነው የፈጠርነው ያስገኘነው ብሎ አላህ Subhanahu Wa Ta'ala ተናግሯል ሁሉም በቀኝና በግራ ያለው አካሉ በተቀላላ ሙተናሲብ የሚስማማ ሆኖ يعني ሚዛኑን የጠበቀ አድርጎ ነው አላህ Subhanahu Wa Ta'ala ያስገኘውና የፈጠረው ማለት يسمع ويعقل ويبصر የሚሰማ የሚያገናዝብ የሚመለከት አድርጎ ነው አላህ Subhanahu Wa Ta'ala የሰው ልጅ የፈጠረው جعله معتدل القامة منتصبا في احسن الهيئات والاشكال በጣም ባማረ በተዋበ ደስ በሚል መልኩ ነው አላህ Subhanahu Wa Ta'ala የሰው ልጅ የፈጠረውና ያስገኘው ማለት الذي خلقك فسواك فعدلك ومن ذلك التناسب في اليدين والرجلين والعينين እጆች ሚዛናዊ ሆነው እግሮችም እንደዚሁ አይኖችም ሁሉም ነገሮች የተስተካከሉ ሆነው መፈጠራቸው ለዚህ ማሳያ ነው ማለት الذي خلق فسوى والذي قدر فهدى ከሚለው ጋር ይመሳሰላል الذي احسن كل شيء خلقه የፈጠረው ነገር ሁሉ ያሳመረና ያስዋበ የሆነው ጌታ እያለ ስለራሱ አላህ Subhanahu Wa Ta'ala ይናገራል هو الذي يصوركم في الارحام كيف يشاء الله ማለት ያ ነው በማህፀን ውስጥ በፈለገው ይዘትና ቅርጽ የሚቀርጻችሁ የሆነ ነው በማለት ይናገራል ولقد خلقناكم ثم صورناكم እያለ ብዙ አንቀጾች ላይ ብዙ አያዎች ላይ ይህንን ይናገራል ማለት አቡ ሁረይራ በዘገቡት ዘገባ አንድ ሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብሎ ጠየቃቸው ያ ረሱላህ አላቸው ان امراتي ولدت غلاما اسود የአላህ መልእክተኛ ሆይ ባለቤቴ ጥቁር ልጅ ወለደች አላቸው ምን ማለት ነው መልኩን መናገር ፈልጎ ነው ላ እኔ ጥቁር አይደለሁም እሷም ጥቁር አይደለችም ግን ጥቁር ልጅ ወለደች እንዴት ነው ከየት የመጣ ሊሆን ይችላል ብሎ ጠየቃቸው استفسار ነው ያደረገው ማለት ሌላ ነገር ጠርጥሮ ነው ከዛ የአላህ መልእክተኛ እንዲህ አሉት هل لك من ابل ግመሎች አሉ አሉት قال نعم አዎ ግመሎች አሉኝ አላቸው አርብቶ አደር قال ما الوانها የነዚህ ግመሎች መልካቸው ምን አይነት ነው ብለው ጠየቁት قال حمر ቀያይ ናቸው ግመሎች ሁሉም ቀያይ ናቸው قال هل فيها من اورق ሌላ የሆነ መልክ የያዘ ቡራቡሬ መልክ ያለው ወይም ከቀይ ውጭ ሌላ መልክ የያዘ ግመል አለ እነዚህ ግመሎች ሁሉም ተራብተው የመጡ ነው እዚሁ ከሌላ ቦታ ገዝቶ ያመጣቸው ምናምን አይደል እዚሁ እየተራቡ እየተዋለዱ የበዙ ግመሎች ናቸውና ሌላ መልክ ያለው ከቀይ ውጭ ወደ ሌላ መልክ የሚሄዳለ ወይስ የለም ማለት قال نعم ان فيها لورقا አው እንደዚህ አይነት መልክ ያላቸው አልፎ አልፎ አንዳንድ ግመሎች አሉ قال فأنا كان ذلك ታዲያ ከየት መጣ እሱ ብሎ ጠየቁት قال أراه عرق نزعه ምናልባት عرق ማለት يعني በዘሩ የመጣ ሊሆን ይችላል አሁን ያሉት ግመሎች ሁሉም ቀይ ናቸው አንደኛው ግመል ወጣ ያለ መልክ አለው ሌላ አይነት መልክ አለው ከየት መጣ እሱ ከነዚህ ግመሎች እየተዋለደ ነው የመጣው ከሌላ ቦታ የመጣ ግመል የለም لعله نزعه عرق ፊት ከነበሩት ከየዚህ ግመል ዘር የዚህ አይነት መልክ ያለው አያቶቹ ላይ ምናምን ሊኖር ይችላል ከዛ የመጣ ይመስለኛል አላቸው قال فلعلك ابنك هذا نزعه عرق ይህም ልጅ እንደዛ ሊሆን ይችላል ብለው መለሰለት ልጁም ልክ እንደዚሁ መጀመሪያ ከነበሩት ከአያት ከቅድማያቶቹ ፊት ከነበሩት ይህንን መልክ የተላበሰ ሰው ሊኖር ይችላል ወይ አንተ ካንተ በኩል ወይ ከሷ በኩል ሊኖር ይችላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ነገሩት ማለት ነው ስለዚህ በዚህ አይነት መልኩ ሌላ ነገር ማሰብ የለብህም በዘር የመጣ የወረደ ሊሆን ይችላል አላዩ ሊሆን ይችላል ግን ምናልባት መጀመሪያ ከነበሩት አያቶቹ እንደዚህ አይነት መልክ የያዘ ሰው ይኖራል ጅማት ስቦት በደም የመጣ ሊሆን ይችላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ነገሩት في اي صوره ما شاء ركبك እሱ በፈለገው የሆነ ቅርጽ አላህ Subhanahu Wa Ta'ala አንተን አዋቀረ ይህንን ነጥፋ ያንን መንይ አላህ Subhanahu Wa Ta'ala ሌላ አይነት ቅርጽ አስይዞ መፍጠር ይችል ነበር ግን በተስተካከለ በአማረ በተዋበ መልኩ አድርጎ ሰው አድርጎ ፈጠረ على شكل قبيح مثل الحيوانات المنكرة الخلق ولكن بقدرته ولطفه وحلمه يخلقه على شكل حسن በነገራችን ላይ መልከ መልካም ያልሆነ ሰው እንኳን ቢሆን መልኩ ማይስብ ሰው እንኳን ቢሆን
አላህ ሱብሓነሁ ወተዓላ በተስተካከለ መልኩ እንደፈጠረው ምንም ጥርጥር የለው። ይህ ሰው ውስጡ ላይ የተዋቀረበት ውስጡ ላይ ያለው ያኒ ሙሉ አካሉን ቢታይ አጂብ የሆነ በጣም የሚደንቅና በሚገርም የሆነ አፈጣጠር ነው የተፈጠረው። የልብ ምቱ ቢታሰብ ይሄ የሚضخ ነው ያኒ ደም የሚተፋ ደም የሚያመርት የሆነ ልቡ በትንሽ ጊዜ ውስጥ በአንድ ጊዜ ወደ 8000 በአንድ ቀን ውስጥ 8000 ሊትር የሚያክል ደም ያዘዋውራል ብሎ ይናገራል። በሰው ልጅ ውስጥ በብዙ ትሪሊየን የሚቆጠር ወደ 25 ትሪሊየን አካባቢ የሚደርስ ቀይ የደም ሴልና ወደ 25 ቢሊየን የሚደርስ ደግሞ ነጭ የደም ሴሎች ይዘዋወራሉ ሰውነት ውስጥ። በጆሮ ውስጥ እንደዚሁ ያሉት ሴሎች ብዛት ወደ 30,000 በእያንዳንዱ ጆሮ ማለት ነው 30,000 አካባቢ የሚደርሱ ሴሎች እንዳሉ ይናገራል። ወፊ አንፉሲኩም አፈላ ትብሲሩን ማለት ይሄ ሁሉም አካሉ ለማየት አይኑ ያኒ አላህ Subhanahu Wa Ta'ala በዚህ መልኩ እንዲያይበት የፈጠረው አይን የሰው ልጆች ያኒ ዛሬ ላይ ከሚሰሩ ምንም አይነት ካሜራ የበለጠ ስራ ይሰራል ማለት። ተበላሸ የሚባል ነገር የለውም። መቀያየሪያ መለዋወጫ እስከዚህ ጊዜ ድረስ ነው የሚያገለግለው የሚባል ነገር የለውም። አላህ Subhanahu Wa Ta'ala ሁሉ ኒዕማ እንዲሁ ነው የሰጠው። في حاسة السمع والبصر በሚቀምሰውም ላይ እንደዚሁ ያለው እንደዚሁ ደግሞ ይሄ ዓصብ ያኒ መላ አካሉ ላይ ያለው ሙሉ ሰውነቱ ላይ ያለው የነርቭ ስርዓት እንደዚሁ ቢታይ በጣም የሚደንቅና የሚገርም ወደ ውስጥ ሲገባ